መላከ ብስራት መምህር ስንታየው ይግዛው እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በአጫቂ ቃሊቲ ክፍለ ከተማ ስር በምትገኘው የቃሊቲ ደብረገነት ቅዱስ ሚካኤልና ቅድስት ቁስቋም ማርያም ቤተክርስቲያን አስተዳዳሪ ነኝ። ባጭሩ እንግዲህ ይህች ታሪካዊትና ታምራዊት የሆነች ቤተክርስቲያን በ1997 ዓመተ ምህረት የተመሰረተች እና በመጀመሪያ የፊት ለፊት ያለው መልአኩ ቅዱስ ሚካኤል ነው የተጀመረው። ከዛ ግን 2001 ላይ እመቤታችን ቅድስት ድንግል ማርያም በዚሁ ህልም ማሳየትና ራእይ በማሳየት መጥታ አሁን በተሰራችበት ቤተ መቅደስ ላይ ታቦት በጥር 11 ቀን የእመቤታችን የድንግል ማርያም ታምር ሲገለጽ የጥምቀት በዓል ላይ እንደወረደች እመቤታችን ቤተ መቅደሴ በዚህ ነው በሚል ለ3 ወራት ያክል በድንኳን ተቀምጣ ብዙ ታምራት ስትሰራ ዓለምን ስታስደምም የታየችበት ወቅት ነውና እዚያን ጊዜ ብዙ ሕሙማን እየመጡ እየተፈወሱ በራእይ ማሳይታ ጸበሏ እንደተፈለቀና እንደተመሰረተ እመቤታችን ታምር ሲገለጽ እየኖረ ነውና ከዚያ ጀምሮ እንዳውም ድንኳኗ ማርያም እየተባለች ድንኳኗ ቁስቋም እየተባለች የድንኳኗ ማርያም ታምር የድንኳኗ ቁስቋም ማርያም ታምር እየተባለ ሲነገርላት ይኖራል ማለት ነው። እስካሁን ድረስ ባለው ከስዩማን ብሩክ ተስፋ የቃሊቲ ደብረገነት ቅዱስ ሚካኤልና ቁስቋም ማርያም ቤተክርስቲያኗና ጸሐፊ ሲሆን እኔ እንኳን ወደዚህ ቤተክርስቲያን የመጣሁት በቅርብ ቢሆንም ሆኖም ግን ቀደም ሲል ክቡር አባታችን እንደገለጹትና በታሪክ እንደሰማነው በዚህ የተቀደሰ ቦታ እመቤታችን ቅድስት ድንግል ማርያም ብዙ ገቢረ ተአምራትን ያደረገችበት ቦታ ነው። ለዚህም ምስክር ይሆን ዘንድ ቤተክርስቲያናችን ከተመሰረተችበት ጊዜ ጀምሮ ጸበሏን እየተጠመቁ እየጠጡና በእምነቷ እየተዳበሱ የተፈወሱ እጅግ በርካታ ምእመናንና ሕዝበ ክርስቲያን በመሆናቸው ለዚህም ማስረጃ ይሆን ዘንድ እያንዳንዱ ምእመናን ምስክርነት የሰጡበት ሰነድ ፋይል በአግባቡ ተሰንዶ በቤተ ክርስቲያናችን ጽሕፈት ቤት ለምስክርነትና ለታሪክ ተቀምጦ ይገኛል። ስለሆነም እመቤታችን ቅድስት ድንግል ማርያም አሁንም ቢሆን ይህ ገቢረ ተአምራቷ እንደቀጠለ በመሆኑ አሁንም ሕዝበ ክርስቲያን እየመጣችሁ በጸበሏ እየተጠመቃችሁ እየጠጣችሁና በእምነቷ እየተዳበሳችሁ ከሕመማችሁና ከደዌያችሁ እንድትፈወሱ ትችሉ ዘንድ መልእክቴን እያስተላለፍኩኝ በስተመጨረሻም እኔም ከመምጣቴ በፊትም ሆነ አሁን ከመጣው ከደብሩ ሰበካ ጉባኤ ከደብሩ ልማት ኮሚቴ እንዲሁም ከማይበረ ካህናቱና ከሰንበት ትምህርት ቤቱ ጋር በመተባበርና በመመካከር ብዙ የልማት ስራዎችን እየሰራንና በመስራት ላይ እንገኛለን። አሁንም ለወደፊት በርካታ የምንሰራቸው የልማት ስራዎች ስላሉ በክርስቲያኑ ልማቱን በመደገፍ የበረከቱ ተሳታፊ እንድትሆኑና ከእመቤታችን ከቅድስት ድንግል ማርያም በረከት እንድታገኙ መልእክቴን አስተላልፋለሁ። ወስብሐት ለእግዚአብሔር።
ሚካኤል መምህር ይስሐቅ ኪዳን ይባላለሁ። የደብሩ ከቀደም ካሉት መስራች ነኝ። የስብከት ወንጌል ኃላፊ የልማት ኮሚቴ ምክትል ሊቀመንበር ነው። በዚህ አገልግሎት ነው የምሰራው። አመሰራረቷ እንግዲህ ቀደም ሲል በመጀመሪያ 96 ዓመተ ምህረት ነው ቅዱስ ሚካኤል ቆርቆሮ በቆርቆሮ ተመስርቶ የነበረው። እኔ ደግሞ እዚህ ለቡ ወደ ታቦር ባልወልድ ቤተክርስቲያን ነበር። ከዛ እየተመላለስኩ አገለግል ነበርና ከዛ ቤተክርስቲያኑ እንደምታዩት አሁን የቅዱስ ሚካኤል ቆርቆሮ በቆርቆሮ ተሰርቶ ያው እንደው ብዙም የሚያስደስት አይደለም። ስለዚህ አሁን ቤተክርስቲያኑ ታቦቱ ወጥቶ በዛች ዛፏ ስር በሚያርፍበት ሰዓት አጠር አድርጌ ነው የምናገረው። ታቦቱ ሲያርፍ የቅዱስ ሚካኤል ዕለት ቃና ዘገሊላ ታቦታቱን አንስተን በምንሄድበት ሰዓት የእመቤታችን ጽላት ሳናስበው ወደ ኋላ ቀረ እና ካህኑንም ስናያቸው ትንሽ ፊታቸው ጥሩ አልነበረም፣ ያልባቸው ነበር፣ ፊታቸው ተለውጧል። እና ጠጋብዬ ምንድነው ስላቸው ተዋረድኩኝ፣ ጉዶንኩኝ አሉ። ምንድነው በቃ መንቀሳቀስ አልቻልኩም አሉ። ከዛ እንደገና ሌላ ካህን ብንቀይር የሚያው ነው። ከብዙ ምህላ ከብዙ ለቅሶ በኋላ በካህን እንደገና ታቦታ ወደ ድንኳኗ ስትመለስ መሄድ ጀመረች። ቅዱስ ሚካኤል ዞሮ በዚህ ባሁን ባለበት ቦታ ገባ። የእመቤታችን በዛ በነበረችበት በድንኳኗ ቤተክርስቲያን እንግዲህ እመቤታችን በድንኳኗ አትኖርም ብለን እኔ ነበርኩ አሰባሳቢ 34,000 ብር አሰባስበን በወቅቱ ቤተክርስቲያን አስጀመርን። ቤተክርስቲያን አስጀምረን በመናሰራበት ሰዓት ያው እመቤቴ የራሷ የፈቀደችው ሰው አለ አቶ ክንፈረታ የሚባሉ እሳቸው ሁለት ጊዜ መጀመሪያ ጠየቁ፣ መለስናቸው። ሁለተኛ ሶስተኛ ተፈቀደላቸው። ነገር በሶስት ጽናልና በሶስተኛ ጊዜ ተፈቀደላቸው። እመቤታችን በራእይ ቤተክርስቲያኑ በምን አይነት ዲዛይን መሰራት እንዳለበት በራእይ ነው ተገልጣ የሰጠቻቸው። ዲዛይኑን ራሱ ማለት ነው። መሐንዲስም ናት እመቤታችን፣ ሐኪምም ናት እመቤታችን። ስለዚህ ያንን ዲዛይን ይዘው መጥተው ነው በዲዛይኑ መሰረት እቺ አሁን የተሰራቸው ቤተክርስቲያን 2 ወር ከ10 ቀን ነው የፈጀው። ይቤክሳም በአምቦ ድንጋይ የተሰራው በ2 ወር ከ10 ቀን ሰርቶ እመቤታችን ከመድኃኔዓለም ከልጇ ከሰማዕቱ ቅዱስ ጊዮርጊስ ጋራ ጽላቱ በአንድነት ነው የገባው እና እመቤታችን ገና በድንኳን እያለች ብዙ ተአምር መስራት ጀምራለች። ግን እንደው ባጭሩ አሁን በዚህ ቦታ ላይ መጥቶ የማይድን ሰው የለም። እግሩ የረገጠ ሁሉ ይድናል። ሌላው ደግሞ ጠይቆ መልስ ማገኝ የለም። መኪና ስጭን መኪና መስጠት ነው የምትፈልግ ሰው የሚፈልገው ነገር ያገኛል። እንደውም እኔ ቢቸገረኛ እንደው ተለባካቸው አውሮፕላን እንዳትለምኑ ማረፊያ አታገኙምና እንዳታስቸግሯት የሚል ሐሳብ ማቀርብ ያለው ምክንያቱም የጠይቋትን ስለምሰጥ እመቤታችን የሚገርማችሁ 568 መሃን የነበሩ ልጅ ወልደው ታቅፈዋል። በተለያየ በአሜሪካ በዚህ በሐረብ ሀገር በዱባይ በተለያየ በኢየሩሳሌምም በተለያየ ስፍራ መጥተው ሰዎች ፈረንጆች እንኳን ሳይቀሩ እዚህ ሱባኤ ይዘው መልስ አግኝተውበታል። እመቤታችን 568 መሃን ልጆች ሲወልዱ 538 አይነ ስውር አይናቸው በርቷል። 20 ሰዎች ሞተው የነበሩ በዚህ ቦታ ላይ ነፍስ ከስጋቸው ተዋህዶ ተነስቷል። ከነዚህ ከሀያዎቹ 3ቱ የ3 ዓመት ልጆች፣ 2ቱ የ5 ዓመት ልጆች፣ ሌላው 30 እና 20 ዓመት አካባቢ ያላቸው ናቸው። እቺ የ5 ዓመት ልጅ አስታውሳለሁ ድንኳኑ ጋር አርፋ 4 ሰዓት ያረፈች ከቀኑ 10 ሰዓት ነው ነፍስ ከስጋዋ ተዋህዶ እማዬ ራበኝ እንጀራ ስጪኝ ብላ ምስክር መስጠችውና ስለዚህ ሞት የተነሳበት ተአምር የሚሰራበት መጥቶ የእመቤታችን መልስ ያጣ ሰው የለም። ሁሉ መልስ የሚያገኝበት ተአምራዊ ድንቅ ቦታ ናት። እቺ በእውነት ነብዩ ኢሳይያስ በምዕራፍ 49 ላይ እንደተናገረው ብዙዎች ወደ አንቺ ይመጣሉ ዙሪያሽን ይከባሉ ብሎ የተናገረው ትንቢት እዚህ ቦታ ነው የተፈጸመው። ይሄ የምታዩት አሁን ሜዳው የልማት ቦታ ነው። እንደምታዩት በጣም ልዩ ነው እና እኔ እንደው በጥቂቱ ነው የምናገረውና ብዙ በሽተኞች ለምሳሌ 368 HIV ቫይረስ በሽተኞች ሆኑ ድነዋል። ሌላው ከካንሰር የጡት ካንሰር፣ የማህፀን ካንሰር ከተለያየ በሽታ የዳኑ ከቁጥር በላይ ናቸው። ሽባ የነበሩ በዊልቸር የመጡ ዊልቸራቸውን ጥለው ጤነኛ አሁን እዚህ ቦታ ላይ በዊልቸር የሚሄድ ሰው የለም። በፊት በጣም ብዙ ነበሩና ድነው ወደ ቤታቸው ገብተዋል ዊልቸራቸውን እየጣሉ። ስለዚህ አሁን እንደምታዩት እንግዲህ እቺ ታሪካዊና ታምረኛ ቦታ እመቤታችን በእውነት ቦታው ልዩ ቦታ ነው። አሁን ይሄ የልማት ቦታ ነው። ይሄ የምታዩት ሜዳ ሁሉ የልማት ነው እና ይሄን ቦታ እንደው ምናልባት እንደው ያው መልእክት አስተላልፍን ባትሉኝ በዚህ መቀጠል ስለማይቀር እና በዚህ ቦታ ላይ መጥተው ልማት ማልማት የሚችሉ ሰዎች ካሉ አልምተው በቃ ቤተክርስቲያን እንሰራለን። ቅዱስ ሚካኤል መሰረት ድንጋይ ተጥሏል። ስለዚህ አሁንም እኔ በአውደ ምሕረት ላይ ብዙ ተአምራት ይሄ ያዝኩት ወረቀት ሁሉ አሁን ብዙ ተአምራት ደረገላችሁ። በትናንትናው ቀን ራሱ 7 ሰንጋ ነው በስለት የገባው 7 ሰንጋ። ስለዚህ ተአምራ ልዩ ነው እመቤታችን እና ቦታው ባጭሩ ይሄን ይመስላል። ልማት እንግዲህ በእውነት እስካሁን ቀደም ድረስ እኔም ወደዚህ ቤተክርስቲያን ተመድቤ ከመጣሁ በኋላ ሰበካ ጉባኤን በማጠናከር ልማት ኮሚቴን በማጠናከር በመጀመሪያ ተጀምረው የነበሩ የአርምሞ ቤቶች ነበሩ። በጀርባ በእመቤታችን ቤተ መቅደስ በጀርባ በኩል በስተምስራቅ እነሱ ተጠናቀው ስራ ላይ ውለው ብዙ
ምእመናን ወደዚህ ቅዱስ ቤተክርስቲያን መጥተው ከህመማቸው እየተፈወሱ እየዳኑ ከእግዚአብሔር ጋር እየተገናኙ ሱባኤ እየያዙ የሚያገኙበት ቦታ ነው ያለውና በጣም ልዩ የሆነ የአርምሞ ቤት ተሰርቶ አልቋል። ሁለተኛው በዚህ ፊት ለፊት በቅዱስ ሚካኤል ያለው ልማት የመጀመሪያው አጥሩ ነው። በግንባታ እንዲታጠር በቆርቆሮ የነበረ ነው። እሱን በግንባታ ታጥሮ ተጠናቋውን ሌላም በዚሁ ቀጥሎ እየተሰሩ ያሉ ልማቶች ነው ያሉና በጣም ከፍተኛ እንቅስቃሴ ላይ ነው ያለነው። እንደገናም አሁን በፊታችን የሚጠብቀን የቅዱስ ሚካኤልን ካቴድራል ለመስራት ሐምሌ 26 ቀን 2014 ዓ.ም የመሰረት ድንጋይ ተቀምጧል። እሱን እንቅስቃሴ እያደረግን ነው። መጀመሪያ በዚህ በቅዱስ ሚካኤል ስር ያሉ ስቶሮች፣ መጋዘኖች ለማስቀመጫ ለእቃዎች፣ ለንብረቶች የሚሆኑ እየተሰሩ ነው። እነሱን ከፈጸምን በኋላ ወደ ካቴድራሉ ነው የምንዞረውና በጣም ጥሩ እንቅስቃሴ ነው ያለው። እግዚአብሔር ይመስገን። እሺ፣ በኩረ ምእመናን አበራ ባልቻ እባላለሁ። የምክትል ሰበካ ጉባኤ ነኝ። የልማት እንቅስቃሴ አሁን በዚህ በሚካኤል በኩል ያለውን አጥር እያጠርን ነው። በቆርቆሮ የነበረውን አፍርሰን በብሎኬት እየገነባን ነው። እንደገና ደግሞ የቅዱስ ሚካኤል ካቴድራል ቤተክርስቲያን ለመስራት ስቶር እየሰራን ነው ያለነው። ያንን ስቶር ከጨረስን በኋላ የቅዱስ ሚካኤል መሰረተ ድንጋይ ስለተጣለ እሱን እንግዲህ ለመጀመር ነው። ይሄንን እንግዲህ ያለውን ምእመና በቤተክርስቲያኑ መተዳደሪያው ምእመን ስለሆነ ሌላ ገቢ ስለሌለው ምእመናኖች እንዲተባበሩንና አብረን እንድንሰራ ነው። የስብከተ ወንጌል አገልግሎት እንግዲህ በአጠቃላይ ከዚህ ከአቃቂ ክፍለ ከተማ አንደኛ ደረጃ ላይ ነው ስብከተ ወንጌል እያገለገልን ነው። እኔ ከመጀመሪያም ጀምሮ ወደ 18 ዓመቴን እዚህ ቦታ ላይ ማገልገል ከጀመርኩ እንደገና ደግሞ ተዛውሬ ከመጣው በኋላ ራሱ 15 ዓመት በዚህ ቦታ ላይ እያገለገልኩ ነው። ስብከተ ወንጌሉ እንደምታዩት በስብከተ ወንጌል ነው ብዙም ድህነት የሚገኘው። ወንጌል ሲሰሙ ሰዎች በስብከት ብቻ ድነዋል። አንድ ዲያቆን አይኑ ታወሮ ከጎንደር መጥቶ ከበሮ ይመታል፣ አይኑ አያይም። እና እኔ በድንኳኗ በማስተምርበት ሰዓት ምን ቃል ተናገር ብላቴና ይፈወሳል ያለውን የመቶ አለቃው ቆርኔሌዎስን መልእክት ሳስተላልፍ ያ ዲያቆን 3 ሰዓት ላይ ዞሮ እመቤቴ መምህር ይስሐቅ እንደተናገረው ቃል ተናገሪ እኔ አይኔ ይበራል ብሎ በሶስተኛው ዙር አይኑ በራለት። እና በእንዲህ አይነት በስብከተ ወንጌል እንግዲህ ብዙዎች ያው ትንሽ ስብከተ ወንጌሉን የሚያግዝ ስፖንሰር የሚባል ነገር አለ። እሱም የለንም እንጂ ጥሩ ነው። ስብከተ ወንጌል በጣም በእንቅስቃሴ ላይ ያለ ነው። የሰበካ ጉባኤ ምክትል ሊቀመንበሩም እዚሁ አካባቢ ነዋሪ ናቸው። ቀደም ሲሉ መስራች ናቸው። እና በእነሱ ሁሉ እንግዲህ እግዚአብሔር ይመስገን ያው እየተንቀሳቀስን ነው የምንገኘው። ምናልባት እንደው እናለማለን የሚል ሰው ካለ መጥቶ መስራት ይችላል። ፈቃደኞች ነን። ጸበሩ የሚገርመው በጣም ልዩ የሆነ ፈውስ ነው የሚሰጠው። ወደ 48 የሚሆን መጠመቂያ አለው ውስጡ። እንደገና ከዚያ በታችኛው በኩል ደግሞ ዮርዳኖስ የተባለ ደግሞ የማያቋርጥ 24 ሰዓት እንዲሁ ጀረሬው የማያቋርጥበት ብዙ ሁማን እየመጡ የሚፈወሱበት ነው ያለውና በይበልጥ እንደው የሚገርመው አይናቸው የበራ ከሽባነት የተተረተሩ እንደዚሁም ደግሞ ባልጋ መጥተው በሰንሰለት ታስረው መጥተው ድነው ምስክርነት በወደ ምሕረት የሚሰጡበት ብዙዎች ናቸውና እመቤታችን የምትሰራው ድንቅ ስራ በጣም ትልቅ ነው። ይሄ ጸበሉ በተለይ ፈውስ ነው፣ መድኃኒት ነው። እዚያው ላይ የሚገርመው እመቤታችን መድኃኒት የሆነ ደግሞ ሸንኮራ፣ ሎሚ፣ ሌሎችም እጽዋቶች ለልብ በሽተኞችና እንዲሁም ጨጓራ ላለባቸው ውስጣዊ ደዌ የሚያስጨንቃቸው ሸንኮራውን በልተን ሎሚውን መጥጠን በጣም ድህነት አግኝተናል እያሉ ምስክረት እየሰጡ ነው ያሉና በጣም ልዩ የሆነ ጸበል ነው ያለው። እግዚአብሔር ይመስገን እስካሁን ድረስ በጥንቃቄ በክብሩ እየሰራ ይገኛል ማለት ነው። ቦታዋም ፈዋሽና ጸበሏ በጣም መሐሪ እመቤታችን ስራዋ ድንቅ ነው። በጣም ተነግሮ የማያልቅ ነውና በእኔ አንደበት ብዙ ተነግሮ የማያልቅ ነገር አለ እና ጸበሏን መጥቶ የተጠመቀ
ውሎ ሳያድር ወዲያው ነው መልስ የሚያገኘውና እነሱም ጸበሏን መተው እንዲጠመቁና በልማቷም እንደው እንዲተባበሩንና ለካህናት መተዳደሪያ የሆነ ነገር ለማስቀመጥ ነው ሐሳባችን እና የቅዱስ ሚካኤልን ቤተክርስቲያን ለመስራት ነው ሐሳባችንና ውጭ ከሀገር ውጭ ያሉትም ሀገር ውስጥ ያሉትም እንዲረዱን ነው ሌላ ነገር እና ጸበሉንም መተው እንዲጠመቁና የሱባኤ ቤትም ሰርተን ጨርሰናል። እዛም መተው ሱባኤ ይዘው ሐሳባቸውን ገልጸው ሐሳባቸውን ነግረው ለእመቤታችን ድነትን እንዲያገኙ ነው። ሌላ ብዙም ምሎ ነገር የለም። አመሰግናለሁ። እግዚአብሔር ይስጥልን። የዓለም ስሜ ሙሴ አለማየሁ እባላለሁ። በክርስትና ስሜ ብርሃን ወልድ እባላለሁኝ። የቃሊቲ ደብረገነት ቅዱስ ሚካኤልና የቅድስት ቁስቋም ማርያም የልማት ኮሚቴ ቴክኒክ ክፍል ውስጥ ነው ምሰራው። በልማት ኮሚቴ ውስጥ አሁን ልማት ኮሚቴው ከተዋቀረ በኋላ ልማት ኮሚቴው ለግቢዋ መሪ ፕላን አዘጋጅቷል። ሁለት አርክቴክት ወንድሞቻችን ክርስቲያን ወንድሞቻችን መሪ ፕላን ብዙ ጊዜ የወሰደ መሪ ፕላን ተዘጋጅቶ በዛ መሪ ፕላን መሰረት የልማቱ ስራ እንዲሰራ አሁን እንቅስቃሴ ላይ ነን ያለነው። በዛ መሰረት አሁን ለጊዜው የሲሚንቶ እጥረት ቢገጥመንም ያጥሩ ስራ እንደምታዩት ተጀምሯል። ሌሎች ከሲሚንቶ ጋር ያልተያያዙ የአናጺ ስራዎችን ጊዜያዊ የሆኑ ስራዎችን እነሱን በመስራትና በማከናወን ላይ ነው የምንገኘው። ከዚህ በተረፈ ያው እንግዲህ ልማቱን ሁሉም የክርስቲያን ወንድሞቻችን እህቶቻችን እናትና አባቶቻችን በሙሉ እዚህ ቦታ ላይ እቺ ቦታ በጣም ድንቅ ብዙ ድንቅ ነገሮች የተደረጉባት ብዙ ተአምራቶች የተደረጉባት የድንግል ማርያም ምልጃ የቅዱስ ሚካኤል ምልጃ በሰፊው የተሰራበት ቦታ ዓለም የዳነባት ቦታ ነች። ወደፊትም እንደዚሁ ገቢረ ተአምር የሚፈጸምባት ቦታ ናትና ከዚህ በፊት ተአምር የተደረገላችሁ የክርስቲያን ወገኖቻችን እቺን ቤተክርስቲያን አሁን ባላት የልማት እንቅስቃሴ ላይ መታችሁ ተሳትፎ እንድታደርጉ መልእክቴን ማስተላለፍ ፈልጋለሁኝ። ከዛ በተረፈ ሌሎችም የክርስቲያን ወገኖቻችን እቺን ቦታ ኑና እርገጧት። የረገጣትን ብቻ ሳይሆን ቦታው ላይ ሆኖ በችግር ላይ ያለ ሰው ራሱ የቁስቋሟ ንግስት የድንኳኗ እመቤት እግዝእትነ ማርያም ወላዲተ አምላክ እርጅኝ ካሏት ለተቸገረ ሰው በሙሉ የተቸገረበት ቦታ የምትደርስ እናት ናትና ካያላችሁበት ቦታ መታችሁ የዚችን ቦታ ልማት እንድትደግፉ ጥሬን አስተላልፋለሁ። ከዛ በተረፈ የቁስቋም ማርያም ጸበሏ በጣም ብዙ ተአምራት የተደረገበት ነው። እኔ እንኳን በአይኔ ብዙ ተአምራቶች አይቻለሁኝ። ካዩኋቸው ለመግለጽ ያህል ጸበል እየጠጣች ላፕቶፔ ላይ አለ ከፈለጋችሁ ጸበል እየጠጣች ከማህፀኗ እጢ ይወጣላት በአይኔ በስልኬ አንስቼ ላፕቶፔ ላይ አስቀርቻለሁና በጣም ብዙ ማለት ርኩሳን መናፍስት የተሸኙበት ቦታ ነው። ከዚህ ወደ ሲኦል ብዙ ድውያን የዳኑበት ቦታ ነው። ብዙ በልምሾ የተመቱ ሰዎች የረቱበት ቦታ ነው። ጎባጣ የቀናበት ቦታ ነው። 17 ሙት የተነሳበት ቦታ ነው። ብዙ መውለድ አትችሉም ብሎ ሳይንስ የከለከላቸው እናቶቻችን እዚህ ቦታ ላይ መጥተው ድንግል ማርያምን ተማጽነው የወለዱባት ቦታ ናት። ጸበሏ በጣም የሚገርም በዚህ ዘመን ለብዙ ክርስቲያኖች ድህነት ፈውስ ሆኖ የተሰጠ ጸበል ስለሆነ በጸበሏ መታችሁ እንድትጠቀሙ ስል ክርስቲያናዊ ጥሬን አስተላልፋለሁኝ። እግዚአብሔር ይስጥልኝ። እሺ እኔም አስተላልፈው መልእክት በውጭም ያሉት ኢትዮጵያውያን ያው የድነት ቦታ ናት። ምናልባት አሁን ይሄ ሚዲያ የሚያዩ ሰዎች በውጭም ያሉት ሊያማቸው ሊጨነቁ ይችላል። ዘመኑ የጭንቅ ስለሆነ ከዚህ ከጭንቅ የምታወጣ ደግሞ የቁስቋም ማርያም እመቤታችን ናትና ምናልባት እዛ ያሉት አሁን ይሄን ሚዲያ የሚከታተሉ በአጠቃላይ ቤተክርስቲያኗን አይተው አቅማቸው የቻለውን በጸሎትም በጉልበትም በገንዘብም ቤተክርስቲያኗን ማሳደግ ቢቻል፣ ምክንያቱም ለምነን እያገኘንባት ለምነን ደግሞ ካህናትን እያስተዳደርንበት ነው በልመና ማለት። ስለዚህ እንደ በውጭ ያሉት ይህንን የሚመለከቱ በአጠቃላይ እቺም ቤተክርስቲያን እንደው ቢያስቧት ጥሩ ነው ቢያስቧት፣ ምክንያቱም ለራሳቸው ነው ቢያስቧትም ታስባቸዋለችና ስለዚህ
ይሄንን መልእክቴን ነው የማስተላልፈው። ይሄ ሚዲያ የምትመለከቱ ሁላችሁም እመቤታችን ደብረገነት ቅዱስ ሚካኤልና ቁስቋም ማርያም ታምረኛ ታምር ሰሪዎች ናቸውና በጭንቅ ያላችሁ ታምራን ለመስማት ተሳሉ። ስለት ሰሚናትና እግዚአብሔር አምላካችን ስለታችሁን ይስማ። በውጭ ያላችሁት መቼም በውጭ ሲባል ሰው ገንዘብ ያለው ይመስላል፣ ግን ገንዘብ የሌለው ስንት ጭንቀት የሚጨነቃልና ግዴላችሁ እመቤታችን ለምኗት። የተጨነቃችሁም ትጽናናላችሁ፣ ያጣችሁም ታገኛላችሁ። ይሄንን መልእክቴን ነው የማስተላልፈው መልእክት በእውነት እንግዲህ የተከበራችሁ ኦርቶዶክሳውያን በውጭ ሀገርም በውስጥ ሀገርም ያላችሁ የእመቤታችን ወዳጆች የእመቤታችን ድንቅ ስራ ታምር ያላያችሁ መጣችሁ እንድታዩ ነው። እኔ በይበልጥ እንዲያው በየቤቱ ውስጥ ያሉ በሽተኞች ብዙዎች እንደው ተስፋ ቆርጠው ባልጋ ቤት እንዲሁ በሆስፒታል ያሉ በቤትም ውስጥ ያሉ መጥተው ይህንን ጸበሏን ወስደው እምነቷን ወስደው በውጭ ሀገር የዳኑ አሉ። ከዚያም አልፎ የእመቤታችን ትልቁ ታምር ልጅ አጥተው መጥተው ከእመቤታችን ደጅ ላይ እመቤታችንን ተማጽነው እንደገና ተሰለው እሷ ፈጽማላቸው ልጅ አዝለው ነው የሚመጡት። ከ500 በላይ የሆኑ የልጅ እናቶች ሆነዋል፣ ብዙዎች እናቶች ማለት ነውና ኦርቶዶክሳውያን እንግዲህ በይበልጥ እኛ ያዝነውንም ልማት እንቅስቃሴ በውጭ ያላችሁም በውስጥም ያላችሁ ይህን የጀመርነውን ልማት ለማፋጠን የእናንተ እርዳታ ያስፈልገናል። የቅዱስ ሚካኤልን ቤተክርስቲያን በይበልጥ ካቴድራል ሰርተን እንድናጠናቅቅ የእናንተ ድጋፍ ያስፈልገናል። ሁላችሁም መጥታችሁ ግን ቦታዋን ብትጎበኟት፣ ቦታዋን ብታዩት በጣም ልዩ ናት። ምድረገነት ናት፣ ልዩ ናት። ሰው መጥቶ አፍሮ አይመለስም። በጣም ልዩ ታምራት ነው የሚሰራውና እግዚአብሔር እንግዲህ የፈቀደላችሁ መጥታችሁ ቦታዋን የረገጣችሁ ድህነት ታገኛላችሁና እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም እንዲያደርግልን እኛም እየጸለይነ በጣም በርካታ ካህናት በጸሎት የሚተጉ አሉ። ሁለቱ ቤተ መቅደስ በእውነት 24 ሰዓት ይቀደሳል፣ ኪዳንም ይደረሳል። ለዚህ ሰለቸኝ የሚል ካህን የለም። ብዙዎቹ አባቶች ካህናት እንዲያውም ከሩቅም መጥተው ጸበሏን ተጠምቀው ብዙ ፈውስ ስላገኙ ከዚሁ እያገለገሏት ይገኛሉና ስለዚህ መጥታችሁ ቦታዋን እንድታዩ በእመቤታችን ስም ጋብዛለሁ።